የኛ የኛ መድረክ ሰላም 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 ቲቪ ለእውነት። ውድና የተከበራችሁ ተመልካቾቻችን እነሆ የኛ መድረክ ፕሮግራም ዝግጅቱን ጨርሶ ለአየር በቅቷል። ከእናንተ ጋር ተገናኝተናል ማለት ነው። ይህ ፕሮግራም እንደሚታወቀው ሁሉ ዘርፈ ብዙ በሆኑ ርዕሰ ጉዳዮች ላይ በፖለቲካዊ እንዲሁም ማህበራዊና ሌሎች አጀንዳዎችን እያነሳ በሀገር አቀፍ ደረጃ ምን አለ ምን እየተከናወነ ነው የሚለውን የምንቃኝበት መድረክ ነው። የኛ መድረክ ፕሮግራም ከጀመርንበት ጊዜ ጀምሮ ዛሬ እስካለንበት ጊዜ የተለያዩ ርዕሰ ጉዳዮችን በመምረጥ በሰፊው ትንታኔ የሚሰጥበት መድረክ ነው። እነሆ ደግሞ አሁን ሀገራችን ካለችበት ተጨባጭ አንጻር ወቅታዊ ፕሮግራሞች ላይ ትኩረቱን በማድረግ ሀገር አሁን ላይ በተለይ ከዚህ ከጦርነቱ ጋር በተያያዘ ያለችበትን ሁኔታ በሰፊው የምንቃኝበት መድረክ አድርገናል ከቅርብ ጊዜ ወዲህ። ይህ እጅግ በጣም አስፈላጊ ከመሆኑም አንጻር ማህበረሰቡን መረጃ በማድረስ ትክክለኛ መረጃዎችን በማቀበል የበኩላችንን አስተዋጽኦ በማበርከት ረገድ ይህንን ሚና እየተወጣን ነው የምንገኘው። እናንተም እንግዲህ በያላችሁበት በዚህ ፕሮግራም ላይ ሀሳብ አስተያየት ካላችሁ በሰላም ቲቪ ታች በላይ በሚሄዱት አድራሻዎቻችን እንዲሁም ደግሞ በማህበራዊ ድረገጽና በዩቲዩብ ገጾቻችን ላይ መልእክቶቻችሁን ማቅረብ ወይም ደግሞ ሀሳቦቻችሁን ማቅረብ ትችላላችሁ። ሰላም ቲቪ ይህንን የኛ መድረክ ፕሮግራም አዘጋጅቶ ወደ እናንተ እያደረሰ ነው ታዲያ የሚገኘው። ዛሬም የተለያዩ ርዕሰ ጉዳዮችን ይዘን መጥተናል። መለስ ብለን ወደ ኋላ የምናያቸው ፕሮግራሞች ይኖራሉ። ይህንን ፕሮግራም አዘጋጅቶ በማቅረብ ወደ እናንተ እኔ ካይድ መሐመድ እንዲሁም ዳርሰማ ሶሪ በጋራ በመሆን ነው። እስከ ፕሮግራማችን ፍጻሜ የአብሮነት ቆይታችሁ አይለየን። እንግዲህ ዳርሰማ የኛ መድረክ ፕሮግራም የተለያዩ ርዕሰ ጉዳዮችን እያነሳ ነው። ሰሞኑን ደግሞ ከቅርብ ጊዜ ወዲህ በዋናነት በተለይ ከዚህ ከጦርነቱ ጋር በተያያዘ ያሉትን ሁኔታዎች እየቃኘን ነው የምንገኘው። ሌላም አስፈላጊ የሚባሉ ርዕሰ ጉዳዮችን አብረን እያጀብን ወይም ደግሞ እያዋዛን እያቀረብን ነው የምንገኘው። ዛሬም በተለይ 2-3 ርዕሰ ጉዳዮችን አሁን ካለው ወቅታዊ ሁኔታ ጋር አያይዘን የምናነሳባቸው ይኖራሉ። የመጀመሪያው ምናልባት እየተንከባለለ መጥቶ ዛሬ ላይ ሀገራችንን እንደ ሀገር እዚህ አደጋ ላይ እንድንደርስ አስተዋጽኦ አበርክቷል ተብሎ በብዙሃን ዘንድ ወይም ደግሞ በተለይ በዚህ በምሁራን ዘንድ አብዛኛውን ጊዜ በተለያዩ መድረኮች ላይ የሚነሳው ትልቅ አጀንዳ አለ። ይህ አጀንዳ ማህበረሰባችን በሰላም በየቦታው ወይም ደግሞ ይሄ የተለያየ የብሔር ፖለቲካ ጋር በተያያዘ ሁሉም የራሱን የሚያጎለብትበትን እድል የፈጠረና ሀገርን ወደ መከፋፈል የወሰደ ነው ተብሎ የሚታመነው በተለይ ለዚህ ደግሞ የጀርባ አጥንት የሆነው ልዩ ኃይል የሚባል ርዕሰ ጉዳይ አለ። እነኚህ ልዩ ኃይሎች ምንድነው አላማቸው፣ ህገ መንግስታዊ መሰረታቸውና መሰል ርዕሰ ጉዳዮችን ከዚህ ጋር በተያያዘ እናያለን። ከዚህ ባሻገርም ደግሞ አሁን ላይ የተለያዩ ተቋማት ከዚህ ከጦርነቱ ጋር ተያይዞ የራሳቸው የሆነ ሚና ይኖራቸዋል። የሲቪክ ማህበራት ወይም ደግሞ የሲቪክ ተቋማት ሚናቸው ምንድነው፣ በዓለም አቀፍ ደረጃ ያላቸው ሚና ምንድነው፣ እንዲሁም ደግሞ ይህንን ሚናቸውን እየተወጡበት ያለው ሂደትን ያው ብዙ ተሳታፊ አካላቶች ይኖራሉ። ከዚህ ቀደም በሌሎች ፕሮግራሞቻችን ላይ እንደገለጽ ነው። ከነዛ መካከል ደግሞ ሲቪክ ተቋማት ወይም ደግሞ ሲቪክ ማህበራት በዓለም አቀፍም በሀገር አቀፍም ደረጃ ያሉ ተቋማት በዚህ ጦርነት ላይ እንዲሁም ከጦርነቱ በኋላም የሚኖራቸውን በቀጣይ ፕሮግራሞች የምናያቸው ነገሮች ይኖራሉና ሲቪክ ተቋማት ምንድነው ተግባራቸው፣ በዋናነት የተቋቋሙበት አላማስ ምንድነው፣ የሲቪክ ተቋም ጽንሰ ሀሳብ ምንድነው የሚለውን እናነሳለን። ከዛ ባሻገር ደግሞ አሁን ላይ ምናልባት ጦርነቱ ሶስተኛው ምዕራፍ መቀሌን የተጀመረውን ኦፕሬሽን ከምን ላይ ደርሷል የሚለውንም እንቃኛለን ማለት ነው። ፕሮግራማችንን ያው ይከታተላሉ። ከአንተ ጋር ካለው ርዕሰ ጉዳይ እንጀምር መሰለኝ። አመሰግናለሁ ካሊድ። እንግዲህ እንደሚታወቀው ያው ያለንበት ወቅት የጦርነት ወቅት ነው። ጦርነት ደግሞ በአብዛኛው ባለፈው ማክሰኞ ፕሮግራማችንም እንደገለጽ ነው አውዳሚ፣ ገዳይና መሰረተ ልማቶችንም የሚያፈርስ በመሆኑ ጦርነት ባለማስፈለጉ ላይ ሁላችንም እንስማማለን። ነገር ግን ጦርነት የሚፈልግ ሰው ካለ ጦርነት መኖሩ የማይቀር ነውና እንግዲህ ጦርነትን ለማስቀረት ጦር ማዘጋጀትም ይኖርብሃል። ምክንያቱም አንዳንድ ጊዜ ኃይልህን፣ አቅምህን፣ ጉልበትህን አደራጅተህ ስትቀመጥ ወደ አንተ የሚመጣውን ጦርነት እንደምትመክተው ስለሚያውቁ አንተን የሚተነኩሱ ሰዎች ላይኖሩ ይችላሉ። ስለዚህ ብዙ ጊዜ ዝግጁ ሆኖ መገኘት ለዚህ ይጠቅማል ነው።
ምናልባት እንግዲህ በአሁኑ ወቅት አላስፈላጊ ነው የምንለው ጦርነት አላስፈላጊ ነው የምንላቸው ብዙ ምክንያቶችን ማስቀመጥ እንችላለን በዚህ ጦርነት ላይ። ይሄ ጦርነት አንደኛ በአንድ ሀገር ላይ በሚገኙ ሁለት ወገኖች መካከል የሚከናወን ጦርነት ነው። በሁለተኛ ደረጃ ደግሞ ሕግን የማክበርና ያለማክበር ጉዳይን የማስፈጸምና ያለመፈጸም ጉዳይ የሚታይባቸውም ምልክቶች አሉትና ከዚህ አኳያ ስንመለከት የፌዴራል መንግስት የመከላከያ ኃይል እየወሰደ ያለው እርምጃ ሕግ ከማስከበር አኳያ አሁን ያለበት ደረጃ ላይ ደርሷል። ለነገሩ አንዳንድ ነገሮችን ስታስበው ካሊድ ትግራይ ምሽግ በምሽግ ናት። የገረመኝ ደግሞ እሱ ነው። አሁን ጦርነቱ ከተጀመረ በኋላ ባለፉት 20 ዓመታት የነበረ ጦርነት አልነበረም። በኢትዮ ኤርትራ ጦርነት ምናልባት ወደ ዳር አካባቢ በኢትዮጵያና በኤርትራ ድንበር አካባቢ ምሽጎች ሊኖሩ ይችላሉ። ኮንክሪት የሆኑ ምሽጎች ይኖራሉ። ምክንያቱም በሁለቱ ሀገር መካከል በዛች ኩርማን መሬት በተነሳው ጦርነት የተከፈለው አላስፈላጊ መስዋዕትነት እንደተጠበቀው ሆኖ ከዛ በኋላ ሌሎች ነገሮች እንዳይፈጠሩ ሲባል እዛ አካባቢ ምሽጎችን መስራት አስፈላጊ ነው ብዬ አምናለሁ። ነገር ግን እስከ መሀል ከተማ ድረስ በእያንዳንዱ ወረዳና በእያንዳንዱ ቀበሌ ምሽግ ሲሰሩ ነው የከረሙት። ወይ ሰዎች ምን እየሰሩ ነበር? አሁን መከላከያ ሰራዊቱ እንደሚለው እዚህ ቦታ ላይ የነበረ ኮንክሪት ምሽግ፣ እዚህ ቦታ ላይ የነበረ ምሽግ፣ እዚህ ተራራ ላይ የነበረ ምሽግ በጣም ነው የሚገርመኝና ዝም ብዬ አሁን እንደውም አዲስ አበባ ውስጥ ምሽግ አለ እንዴ ማለት ጀምሬያለሁ። እንግዲህ በአንድ ከተማ ውስጥ ምሽግ መስራት አስፈላጊ ነው ወይ በየቦታው ላይ? እና ምንድነው እነዚህ ሰዎች ሲሰሩ የነበሩት? ባለፉት 2 እና 3 ዓመታት ምሽግ ሲገነቡ ነበር። በኮንክሪት የተሰሩ ምሽጎች ናቸው። አንዳንዶቹ ምናልባት በፎቶግራፍ ላይ ልናያቸው ችለናልና እነዚህን ነገሮች ስናይ የጦርነት ዝግጅቱ ቀደም ብሎ የነበረ ነው የሚል ነገር ነው እንዲያጭር ያደረገው። በሌላ በኩል ደግሞ በትግራይ ያለው ህዝብ አብዛኛው ህዝብ ጦርነቱን በተመለከተ የነበረው መረጃ የተሳሳተ ነበር የሚሉ ወገኖች አሉ። አሁን ጦርነቱን በተመለከተ በአንድ ሀገር ላይ ሆነህ የተለያየ አመለካከትና የተለያየ አስተሳሰብ ወደ አንተ እንዲደርስ ማድረግ በራሱ ምን ታስቦ ነው እንደዚህ ሲደረግ የነበረው? እስከ ቅርብ ጊዜ ድረስ ምናልባትም መቀሌ እስክትከበብ ድረስ በ10 ምናምን ቀናቶቹ ጦርነት ውስጥ የትግራይ ኃይል 4 ኪሎን ለመያዝ እየተንደረደረ እንደሆነ ነበረ መረጃው የነበራቸው ትግራይ አካባቢ የነበሩ ሰዎች። የሚካሄደው ጦርነት ትግራይን በዛ የተነሳ ለመውረር የተደረገ ጦርነት ነበር ተብሎ ነው የሚታሰበው። ምናልባት ከጥቂት ቀናት በፊት የወጡት መረጃዎች እንደሚያሳዩት በመቀሌ አካባቢ ያለው ህዝብ መቀሌ እስኪከበብ ድረስ የትግራይ ኃይል ትግራይን አላስነካም፣ የደርግ ርዝራዥ ከሆኑ ሰዎች ጋራ እየተዋጋ መሆኑን፣ ኤርትራም ከኢትዮጵያ ጋር ተባብራ ትግራይን መውረር ላይ እንደነበሩ ነው ምልክቶቹ ይታዩ የነበሩትና እነሱ ጋር የነበሩት መረጃዎች እነዚህ ነበሩ። ግን የኤርትራ ሬዲዮ ለትግራይ ይቀርባል። የትግራይ ሬዲዮና የትግራይ ቴሌቪዥኖች በቀላሉ ይታያሉ አሉ እዛ አካባቢ እና የህወሓት ካድሬዎች የመጀመሪያ እርምጃቸው የነበሩት ባለፉት 2 ሳምንታት በየሱቁ የነበረውን ባትሪ ድንጋይ ሳይቀር መልቀም ነበር የያዙትና ምንም መረጃ እንዳይደርሳቸው። ሬዲዮና ቴሌቪዥን በመብራት ምክንያት ባለመኖሩ በኤሌክትሪክ በመቋረጡ በድንጋይ የሚሰሩ ሬዲዮኖች ብቻ ነበር የሚሰሩትና በድንጋይ የሚሰሩትንም ሬዲዮኖች ሰው እንዳያዳምጥ ይደረግ ነበር። በሞንታርቦ ነበር የሚነገረው። አንዳንድ ቦታዎች በጄኔሬተር ቴሌቪዥኖች እንዲሰሩ ይደረግና የትግራይ ቴሌቪዥን ወይንም ዲደብሊውን ብቻ እንዲመለከቱ ነበር የሚደረገውና የሚፈልጉትን ፕሮፓጋንዳ ብቻ ነበር። ይሄ ዘመኑ ያለፈበት ማካሄድ ነው። ይሄንን ስማ ይሄንን አትስማ ብለህ የምትመርጥበት ዘመን አይደለም ዛሬ። በብዙ ነገር ተበልጠሃል፣ ወደ ኋላ ቀርተሃልና እሱ ነገር ይመስለኛልና አሁን የመከላከያው ሰራዊቱ ወደ ትግራይ ወደ መቀሌ በተጠጋበት ጊዜ ሰው የተደናገጠው እና በይበልጥ ግራ የተጋባው በዛን ወቅት ሰራዊቱ በምን ፍጥነት ነው በምን በሩ ነው ያን ሁሉ ሰራዊት ጥሶ የመጣው እና እንዴት መቀሌ ደረሰ የሚል ጥያቄ ካነሳ በኋላ ነው ከዚህ በኋላ ነው እንግዲህ የሰዎቹ ገመና ቀስ በቀስ መጋለጥ የተጀመረውና አሁን እንደሚባለው ከሆነ በመቀሌ አካባቢ መሰረታዊ ፍላጎቶች ያለመሟላት ሁኔታ እነዚህ
የእህል የምግብ ምናምኖች በጣም በአነስተኛ ሁኔታ ነው ያለው፣ እየጨረሱ ነው ያሉት። ከሱቆች እየተገዙ ከተለያዩ ሱፐርማርኬቶች እየተገዙ የሚሰጡት አብዛኛዎቹ ካድሬዎቹም ለካድሬዎቹ ዘመዶች በመሆኑ በጣም አነስተኛ የኑሮ ደረጃ ላይ ያሉ ሰዎች የሚመገቡት ነገር ሁሉ እስከ ማጣት ድረስ የደረሱበት ደረጃ ላይ ነው ያሉት የሚባልም ነገር እየሰማን ነው። ይህንን ስታነሳ ቀደም ሲል ባነሳው በተለይ ሚዲያውን የሚያዝ በነገራችን ላይ ባለፉት 27 ዓመታትም እዚህ ሀገር ላይ ይህን ሀገር በበላይነት በጉልበት ሲያስተዳድሩ በነበሩበት ጊዜያት ሲደረግ የነበረው የሚዲያ ዘመቻ ነው። በብዛት በዋናነት ማህበረሰቡን በስነ ልቦና ይሄ የሚዲያን ኢንፍሉዌንስ ተጠቅመው ማሳመን ነው። በጣም ብዙ የሚባል ማህበረሰብን አሸባሪ ብለው ራሳቸው ይጽፋሉ፣ ራሳቸው ድራማውን ያቀናብሩታል፣ ራሳቸው ይሰሩታል። ምናልባት እንደውም እዚህ ጋር በደንቡ ድራማ ሲሰሩ እንደነበረ ምስክር ከየትም ማምጣት ሳያስፈልግ የጌታቸው ረዳን ንግግር የራሱን ማንሳት ትችላለህ። ድሮ ድራማ ሰርቶ በደንቡ እንደሚተላለፍ አሁን ላይ ያሉት ደግሞ ድራማ መስራት እንደማይችሉ ነው ያለው። የሰሩትን ድራማ እንኳን ስክሪፕቱን በደንቡ መተወን አልቻሉም ያለው። ስለዚህ በእነሱ ጊዜ በደንቡ ስክሪፕት ጽፈው በደንቡ ተውነው በደንቡ ህዝቡን አሳምነውታል ማለት ነው። ስለዚህ በፕሮፓጋንዳ ሀገር መምራት እንደቻሉ ጽንሰ ሀሳቡ አላቸው። ማህበረሰቡን ጭፍርቅ አድርገው ይዘውት ጋምቤላ ላይ ስትሄድ 70-80% ኢኮኖሚውን ይዘው የጋምቤላ ማህበረሰብ ተማርክ፣ አድገሃል፣ ምናምን ሰልጥነሃል ይሉታል። ኦሮሚያ ላይ ስትሄድ ተመሳሳይ የተወሰኑ ሰዎችን ብቻ እዛ ውስጥ በመጠቀም የራሳቸውን ሲስተም በመዘርጋት ሙሉ መዋቅሮቹን ሲቆጣጠሩና ሲገዙበት የነበረው ሁኔታ አለ። እያንዳንዱ ሀገር ላይ ስትሄድ ተመሳሳይ ሁኔታዎች ነበሩ፣ በክልል ደረጃ ማለት ነው። ይህንን በሙሉ ግን በዋናነት ጠርንፈው ይዞት የነበረው የሚዲያ ጉዳይ ነው። ምናልባት እናንተ ጥሩ ተሞክሮ ይኖረናል። እስር ቤት ራሱ አንዳንድ ቴሌቪዥኖች ይከፍቱልሃል። የሚከፈቱ አይተ እንደሆነ ኢትዮጵያ ቴሌቪዥን ምናምን ብቻ ነበርና የተወሰነ ከዛ ውጪ ራስህን ማትቀይርባቸው ወይ ደግሞ መረጃ ማሰማባቸው ነው። ስለዚህ የሚዲያን ስትራቴጂ እዚህም በነበሩበት ሰዓት ላይ በደንብ ይጠቀሙ ነበረ። ይሄ ባኔ ማረጋቸው ሁኔታዎች የተለያየ ማንኛውም ድርጊት ድሮም አይናቅም ነበር በሚዲያ ርፍ ላይ እነሱ ጋር የሆነ ነገር ታደርጋለህ ባን ነው የሚደረገው። ትላልቅ ኢንቨስት ተደርጎና ሚዲያውን በደንቡ ስለሚያውቁት ማህበረሰቡን ያው በራሳቸው ማህበረሰብ ላይ ያው መጨረሻ ላይ አብዮት ልጇን ትበላለች እንደሚባለው ሄዶ የራሳቸው ሰው ዛሬ ሌላ ነገር ነው የሚፈጥርባቸው። መጨረሻ ላይ እውነታው ሌላ ስለነበረ እውነታውን ሲያቅ ሌላ ታሪክ ስለሚፈጠር ይሄ ከመፈጠሩ በፊት ግን ማህበረሰቡን አትሊስት የማሳወቅ ለዚህ ነው ቀደም ሲል ሐሳብ ላይም ስታነሳ ባለፈው ሁለተኛ ዙር የአስቸኳይ ጊዜ አዋጅ በትግራይ ክልል ሲታወጅ መንግስት እንደ ሀገር አጠቃላይ እንደ ትግራይ ክልል ያወጀው የአስቸኳይ ጊዜ አዋጅ እንዳለ እነሱም ደግሞ የራሳቸውን አውጀዋል እዛ። ይሄ ማለት ምንድነው ማህበረሰቡን እኛ በምንቀርጸው እኛ ፍሬም በምናደርገው መንገድ እንዲሄድ የሚል ጽንሰ ሀሳብ ነውና የሚዲያውን ስትራቴጂ ሞር በጣም ይችሉበታልና ይሄ ለዚህም ነው እንግዲህ በተለያየ መልኩ ባለፈው ሳምንታት ሲደረግ ከነበረው ሁኔታ ማህበረሰቡ መረጃ እንዴት ሊደርሰው ይችላል ነው እንዴት ተደራሽ መደረግ ያለበት ነው። የባንክ ምናምን እንቅስቃሴ ሁላ ከዚህ ጋር የተያያዘ ነገር እኮ አለውና ሀሳብ እንቀጥል። ቅድም አሁን ሰው ችግር ላይ ነው፣ በጣም ከፍተኛ ችግር ላይ ነው ያለው። ምናልባት እነሱ ከጦርነቱ ጋራ የተያያዘ እንትን ያላቸው ሰዎች በቂ ዝግጅት በማድረጋቸው ላይ ይጎዱ ይችላሉ። አብዛኛው ግን የትግራይ ህዝብ በከፍተኛ ችግር ላይ ነው ያለው። መቀሌ ውስጥ ውሃ የለም፣ መብራት የለም፣ ስልክ የለም። ምናልባት ከዚህ ከግፈኛ ቡድን እጅ የወጡ ከተሞች ላይ የሚገኙ ሰዎች አሁን በሚዲያዎች ላይ እንደምናያቸው የሚገልጿቸው ነገሮች እነሱም ራሳቸው ችግር ላይ እንደሆኑ ግን በመንግስት በኩል እርዳታዎችና አንዳንድ ዝግጅቶች እየተደረገ መሆኑን እየተነገረ ነው። መቀሌ ግን በጣም ከፍተኛ ችግር ነው ያለው። ምናልባት እንግዲህ ከመረጃ ክፍተቱም አኳያ አሁን የመከላከያ ሰራዊቱ ከአንድ ከ3 ቀን በፊት ወረቀት በትኗል። ምናልባት የተወሰኑ መረጃዎችን በዛ በኩል ያገኙ ይመስለኛል እና አሁን በመጠኑም ቢሆን የህወሓት ገበና እየተጋለጠ የመጣ ይመስለኛል እና ምናልባት አሁን ጦርነቱ በምን ሁኔታ ላይ እንዳለ በግልጽ የወጡ መረጃዎች የሉም። የሚወሩ ሩመሮች አሉ። በእርግጥ እንግዲህ መንግስት በቀባው ቃል መሰረት በትግራይ ውስጥ ከጦርነቱ ጋር ተያያዥነት የሌላቸው ወይንም የጦርነቱ አካል ያልሆኑ ሰዎች ሳይጎዱ እነዚህን በህግ የሚፈለጉ ሰዎችን በቁጥጥር ለመያዝ በቁጥጥር ስር ለማዋል ከፍተኛ ጥንቃቄ እንደሚደረግ ነው በመንግስት በኩል ትላንትና የአስቸኳይ ጊዜ የዚህ የ72 ሰዓቱ እንትን እንዳበቃ የተነገረም ይሄ ነው። ምናልባት እንግዲህ ጥንቃቄ እየተደረገ ሊሆን ይችላል።
የሚወጡት መረጃዎችንም ደግሞ አሁን እኛ ጋር የደረሱ መረጃዎች አሉ። ግን እነዚህ መረጃዎች አሁን መናገር እኛም ከትክክለኛ ምንጭ ያረጋገጥ ነው ባለመሆኑ እነዚህ መረጃዎች አስፈላጊ አይደሉም ብለን ስላመንን ነው። እና የጦርነት ወቅት ነው። ምናልባት የሚወጡት መረጃዎች የሚቀጥለውን የጦርነት ሂደት ሊያዛባ ይችላል የሚል ግምትም ስለሚኖር፣ ምክንያቱም ጦርነት በባህሪው ተለዋዋጭ ነው። በዚህኛው ሰከንድ ውስጥ እድል አገኘሁ ብለህ በምትዘጋጅበት ጊዜ በማይክሮ ሰከንድ ውስጥ ሁኔታዎች ሊለወጡ ይችላሉ እና እንደዚህ አይነት ነገር በጣም ትንሽ ስህተት ከፍተኛ መስዋዕትነት ነው የምታስከፍለው። ለዚህ ሲባል በመከላከያ ሰራዊትን በኩል ከፍተኛ ጥንቃቄ ያለ ይመስለኛል እና መረጃዎች እንትን እንዳይሉ ነው ስናነሳ የነበረው። ነገራችን ላይ በዋናነት ይህን ነው የሚዲያዎችን ጥንቃቄ ብለን ባለፈው ትኩረት ሰጥተን የነበረው። አደጋው ከባድ ነው ሚዲያ ላይ የሚደረጉ ነገሮች እና አሁንም እነኚህ ጥንቃቄ በተሞላባቸው መልኩ የሰሩ ያሉ ስራዎች መቀጠል አለባቸው ነው። አዎ እኔ ግን ማንሳት የፈለግኩት ዛሬ ካሊድ ልዩ ኃይል ራሱ ምንድን ነው? ህገ መንግስቱንም ለማየት ሞክሬ ነበር። የተለያዩ ሰነዶችንም እንደዚሁ የስብሰባ አንዳንድ የኢህአዴግ ማዕከላዊ ኮሚቴ ያደረጋቸው ስብሰባዎች ምናምኖችንም መመልከት ሞክሬ ነበር። ልዩ ኃይል የሚባለው ነገር ምንም ነገር አላወቅኩትም። እነሱም የሚያውቁት አይመስለኝም። ልዩ ኃይል ማለት እንግዲህ ራሱ ቃሉ የተወሰደው ከእንግሊዝኛው ነው፣ ስፔሻል ፎርስ ከሚለው ነው። ስፔሻል ፎርስ የሚለው ደግሞ ያሰለጣጠን ሂደቱ ትምህርቱ ሁሉ ከሌሎቹ ወታደራዊ ትምህርቶች በተለየ ሁኔታ ምናልባትም እነዚህ ፓራኮማንዶና አየር ወለድ ከሚባለው ጦር ጋራ ተመሳሳይነት ያላቸው ስልጠናዎች የሚሰጠው ክፍል ነው። ይሄ ልዩ ኃይል የሚባለው በአብዛኛው በመደበኛ የውትድርና ሂደት ውስጥ የከተማ ውጊያ የሚባል ነገር አለ ካሊድ እና በዚህ በከተማ ውጊያ ውስጥ በአብዛኛው የሚሳተፉት እነዚህ ስፔሻል ፎርሶች ናቸው። ልዩ ኃይል ተብለው የሚገመቱ ሰዎች ናቸው እና የከተማ ውጊያ በራሱ በባህሪው ከባድ በጣም አደገኛና ከፍተኛ ጥንቃቄ የሚፈልግ ውጊያ ነው እና በዚህ ውጊያ ውስጥ በከፍተኛ ጥንቃቄ የሚከናወን ስለሆነ ምናልባት ልዩ ኃይል የሚባለው ነገር ከዚህ ጋራ የተያያዘ ነው። ግን ክልሎች ልዩ ኃይል የሚባል ነገር ማቋቋም ይችላሉ የሚል ነገር የለም። እንዴት አድርጎ በክልሎች እንደተቋቋመ በጣም ግራ አጋቢ ነገር ነው ያለው። ይሄ ነገር የተጀመረው እንግዲህ ከለውጥ ወዲህ ከነ አብይ መምጣት በኋላ ነው ልዩ ኃይል የሚል ነገር። በእርግጥ ከዛ በፊት ምናልባት ታስታውስ እንደሆነ ቀይ ለባሽ የሚባል ይመጣል። እንደዚህ ችግሮች በሚፈጠሩበት ጊዜ አክሽን ለመውሰድ የሚመጡት እነሱ ነበሩ። ካለበለዚያ ደግሞ በፌዴራል ፖሊስ የሚታዘዘው ምንድን ነው የሚባለው አጋዚ የሚባል ጦር ነበር። እነዚህ እንግዲህ ምናልባትም ከዚህ በፊት በንጉሱ ዘመን ፈጥኖ ደራሽ የምንላቸው ተወርዋሪዎች ናቸው። እነዚህ አደጋ የሆነ ችግር በተፈጠረበት ቦታ ላይ ፖሊስን የሚያግዙ ከፖሊሱ ከመደበኛው ፖሊስ በተሻለ መሳሪያ የሚታጠቁ ግን እነዚህ ማለት ግን መትረየስ ታንክ ምናምን የሚታጠቁ ሰዎች አይደሉም። እነዚህ ከመደበኛው የፖሊስ እንትን ስልጠናቸውና እንትናቸው ትንሽ የሚለይ ነው። ምናልባት ያ አድማ ወይንም አመጽ የሚያከናውነው ኃይል የታጠቀ ከሆነ ከፖሊስ ኃይል ሲሆን ህገ መንግስቱም የሚለው የመከላከያ ሰራዊት ነው ይህን ነገር ሊያደርግ የሚችለው ይላል እና ከዚህ አኳያ ልዩ ኃይል የሚለው የተጀመረው መጀመሪያ በትግራይ ነው። የትግራይ ሰዎች ከአዲስ አበባ ሸሽተው እነዚህ የህወሓት ሰዎች ወደ መቀሌ እንደገቡ የመጀመሪያ ስራቸው የነበረው ልዩ ኃይልን መፍጠር ነበር። ከዛ በኋላ ልዩ ኃይል የሚታጠቅበትን መንገድ ማዘጋጀት ነበር። ባለፉት 27 ዓመታት እነዚህ ሰዎች በነበሩበት ዘመን ልዩ ኃይል አልነበረም ማለት አይቻልም። ምክንያቱም ልዩ ኃይል ብለው ስሙን አይጥሩት እንጂ በክልሉ ውስጥ የተዘጋጀ ከመደበኛው ጦር ባልተናነሰ የታጠቀና የሰለጠነ ጦር እንደነበረ ይነገር ነበር። እነዚህ እንደውም በተለያዩ ጊዜያቶች ምናልባት ታስታውስ እንደሆነ የድምጻችን ሰማ እንቅስቃሴ በተደረገበት ወቅት ሌሊት አወሊያን ለመክበብ በሌሊት እንጦጦ ላይ እየሰፍሮ የነበረው ከሌላ ቦታ ከጋምቤላ የመጣ ጦር ነበር። ታስታውስ እንደሆነ ያ ከጋምቤላ የመጣው ጦር መንግስት ለመገልበጥ የተወሰኑ ሰዎች ስለሚነቃነቁ እሱን ለመበተን ነው የመጣችሁት ተብለው ነበር። እንጦጦ ላይ 3 ቀን ሙሉ ዳቦ እያበሏቸው ነው ያሳደሯቸው። ካደሩ በኋላ እነዚህ ሰዎች በቃ አውሬ ሆነው ነው የመጡብን። ያኔ ሲመጡ እንግዲህ በዛች ሌሊት ሐምሌ 6 በዛች ሌሊት ያን ሁሉ መከራ አውሬ ሆነው ነው የመጡት። በቃ 3 ቀን ምግብ አልበሉም። ዳቦ ነው የሰጧቸው። የተነገራቸው መንግስት ሊገለብጥ ነው እነዚህ ሰዎች ተብሎ ነው የተነገራቸው። በኋላ ላይ አንዳንዶቹን እኮ ስናነጋግራቸው ይህንኑ ነገር ነበር የነገሩት። ግን ሰላማዊው ሰው ጮሆ ስትመታው መንግስት የሚገለብጥ ሰው ዱላ ስታነሳበት አይሮጥም። መንግስት ሊገለብጥ እኮ ነው የመጣው። መንግስት ዝም ብሎ እንደ ድስት የሚገለበጥ ነገር አይደለም።
የግድ መታጠቅ አለበት። ስትራቴጂ ይኖራል፣ የታቀደ ነገር ይኖራል። ሲታይ ምንም ወደ ቤተ መንግስት የሚቀር ነገር የለም። ሰው የሚሄደው ወደ አወሊያ ነው። አወሊያ ደግሞ መንፈሳዊ ቦታ ነው። ከዛ ከፍ አድርገህ እንኳን ብታየው ትምህርት ቤት ነውና እነሱም ግራ ተጋብተው ነበር። ለነገሩ ያን የመጣው ጦር የሚጠይቅ ጦር ሳይሆን የሚታዘዝ ጦር በመሆኑ ነው። እና ይሄ ልዩ ኃይል የሚባለው በክልሎች የተቋቋመበት ምክንያት ክልሎችን ራሳቸውን ለማጠናከር የተጠቀሙበት ነው። እነሱ ህገ መንግስቱንም ያወጡት እነሱ ናቸው። ህገ መንግስቱ ላይ የሚደረጉት ነገሮች ሁሉ በፈለጉት መንገድ ክፍተት እንዲፈጥር ያደረጉት ናቸው። ህገ መንግስቱን ለማየት ሞክሬ ነበረ። አንቀጽ 52 ላይ የክልሉ ስልጣንና ተግባር የሚለው ላይ የክልሉን የፖሊስ ኃይል ያደራጃል ይላል። ንዑስ አንቀጽ 2 ላይ በቃ ይሄ በኃይል ደረጃ የክልሉን የፖሊስ ኃይል ያደራጃል ሚንስ ያንን ፖሊስ በነገራችን ላይ ፖሊስ ዓለም አቀፍ ተልእኮ ነው ያለው። ከኢንተርፖል መመሪያዎች ጋር ነው አብሮ የሚሄደው ነው የሚባለው። ፖሊስ ብዙም የጠለቀ እውቀት ባይኖረኝም ስታየው ለምሳሌ አንድ ወንጀለኛ ከኢትዮጵያ ጠፍቶ ቢሄድ ከኢንተርፖል ጋር ስልጣናችንም ትምህርታችንም ቴክኖሎጂያችንም በኩል ደረጃ ያለ ስለሆነ ምናልባት ባልሳሳት ጀርመን ነበር የኛም ፖሊስ የምታሰለጥነውና ዓለም አቀፍ ስታንዳርዱን የጠበቀ የፖሊስ ተቋም እንዲሆን ጀርመኖች ነበር የያዙት እንትኑን። በዛ የተነሳ ወንጀለኛ ሲያመልጥ ከኢንተርፖል አማካኝነት ይዘው የማምጣት ፖሊስ ይሄ ነው እንትኑ እና የሚታጠቃቸው መሳሪያዎች ይለያሉ። ማለት ምናልባት ከፍ ቢል ክላሽ ነው የሚይዘው ከዛ እንትን ያለ ነገር አይደለም። እና እነዚህ ግን የክልሉን ልዩ ኃይል ሲያቋቁሙት ሆን ተብሎ ጦር የመመስረት ይሄ እነዚህ ነገሮች የመነጩት የክልሉን ልዩ ኃይል ሲያቋቁሙት ይሄ የመከላከያ ሰራዊቱን መናቅ፣ ለዘላለም ጀግና ነህ እንደዚህ ነህ በአፍሪካ ውስጥ ሀያል የሆነውን ጦር ደምስሰህ በገበሬ ሰራዊት ደምስሰህ ኢትዮጵያን የመራህ ነህ የሚለው እብጠት የፈጠረው ስሜት ነው። እሱን ስሜት ይዘውት ገበሬው ጋር ገብተው ነው ይሄንን ነገር ያመጡት። አሁን ያ አሉላ ሰለሞን የሚሉት ሰውዬ ጦርነት ለትግራይ ህዝብ ባህላዊ ጨዋታ ነው ያለው እኮ ከነዚህ ነገሮችም ተነስቶ ነው። ደርሰማ ጥሩ ነጥቦችን ነው ያነሳ ያለው። ምናልባት መለስ ብለና ያለውን ሰዓት አለቀ እያሉ ነው። ልዩ ኃይልን እንመለስበታለን። ምንድነው ከፖሊስ የሚለያቸውና አሁን ያነሳቸው ያሉትን ነጥቦች እንቀጥላለን። ውድ የፕሮግራማችን ተከታታዮች ፕሮግራማችን ይቀጥላል። የኛ መድረክ ሰላም ሰላም ቲቪ ለእውነት። ውድ የፕሮግራማችን ተከታታዮች እነሆ ፕሮግራማችን አሁንም እንደቀጠለ ነው። ቀደም ሲል እንዳነሳ ነው ያው በተለይ ይሄ ልዩ ኃይል የሚባለው ከፖሊስ ጋር የሚለያቸው ብዙ ነገሮች አሉ። በህገ መንግስት ደረጃም የተቀመጡለት ሁኔታዎች እንደ ሀገር በጣም ብዙ አሪፍ ጥያቄ እያቀረቡ ነው። ደርሰማ እሱ ላይ ብዙ እያልክ ነበረ። ሀሳብ እንቀጥል። ያው እንግዲህ ካሊድ ቅድም እንዳልኩ ይሄ የልዩ ኃይል ሁኔታ አሳሳቢ ነው። በየትም ሀገር የፌዴራሊዝም ሂደት ውስጥ ልዩ ኃይል የሚባል ነገር የለም። እኛ ሀገር ነው ይሄ ነገር ያለው። ምናልባትም እንግዲህ ከዚህ ከጎሳ ፖለቲካው አኳያ የሚያመጣው ወደፊት ሊፈጥር የሚችለው ስኬንስ ራሱ ከባድ ነው የምለው። አሁን ህወሓት እንግዲህ ልዩ ኃይል አቋቁማለች። ይሄ ልዩ ኃይል ታንክ፣ ሮኬት ሁሉ ታጥቋል። ከአንድ ሀገር ጋር መገዳደር የሚችልበት ደረጃ ላይ ደርሶ ነው እንግዲህ ለኢትዮጵያ የመከላከያ ሰራዊት ንቀቱን ጥላቻውንም አስታቅፎት ያንን የጥቅምት 24ቱን አስነዋሪ ተግባር የፈጸመው እና ከዚህ አኳያ ስናይ ይሄ ልዩ ኃይል የሚለው ነገር በወደፊቱ ኢትዮጵያ ላይም የሚያመጣው ትልቅ ችግር ያለ ይመስለኛል። ያው የህወሓት ፖሊሲ በማበጣበጥና አገርን በማመስ ላይ የተመሰረተ ስልጣን ላይ የመቆየት ፖሊሲ ነው የነሱ ፖሊሲና ኢትዮጵያ ብትበጣበጥ ደንታ ያላቸው አይመስለኝም። እነሱ ጀመሩት። አሁን በቅርቡ ልዩ ኃይል ብለው በየክልሎች ሁሉም ክልሎች ልዩ ኃይል አላቸው። እንግዲህ አሁን የህወሓትን ያየነው እስከ ሮኬት ድረስ የመታጠቁን ነገር አማራ ልዩ ኃይል አለው፣ አማራ ክልል፣ ኦሮሚያ ክልል ልዩ ኃይል አለው፣ ደቡብ ክልል ደግሞ በቅርቡ አስመርቋል ልዩ ኃይል አለው። አሁን እንግዲህ በክልል ደረጃ ያሉት እነ ጋምቤላ፣
እነ ሀረሪ እና አፋር ሁሉ ልዩ ኃይል ሊያቋቁሙ ነው ማለት ነው። በዛ ላይ ደግሞ በቅርቡ 11ኛ ሆኖ የተቀላቀለው የሲዳማ ክልልም እንደዚሁ ልዩ ኃይል ማቋቋሙ አይቀርም። ነገ የክልልነት ጥያቄ እያቀረቡ ያሉ ብዙ ብሔረሰቦች አሉ። እነዚህ ብሔረሰቦች ነገ ክልል ሲሆኑ እነሱም ልዩ ኃይል ሊያቋቁሙ ነው። እንግዲህ እንዴት አድርገን እንደምንተላለቅ አስበው። ምክንያቱም አንድ ልዩ ኃይል ሲቋቋም ይሄ ባውንደሪው እንትን አለ፣ የክልል ካርታ የሚባል ነገር አለ። ይሄኛው ክልል የኔ ነው፣ ይሄኛው መሬት የኔ ነው ብሎ የሶማሌ ክልልና የኦሮሚያ፣ የአማራ ክልልና የኦሮሚያ እንደዚህ አይነት የክልል ግጭቶችና ንትርኮች እየበዙ በሚመጡበት ጊዜ እነዚሁ ልዩ ኃይሎች ኃይላቸውን ሊያሳዩ ነው፣ ጉልበታቸውን ሊያሳዩ ነው። ምናልባት በቅርቡ በመተከል አካባቢ የተፈጠረው የአማራ በመተከል የሚኖሩ የአማራ ሰዎች ላይ ሲፈጸም የነበረው ግድያን ለማስቆም የክልሉ መንግስት ማያስቆም ከሆነ ጣልቃ ለመግባት እገደዳለሁ ብሎ በይፋ የአማራው ክልልም ገልጾ መግለጹ ይታወሳል። ያን የተነሳ ነገር አለ እና ሌሎችም ክልሎች አሁን በኦሮሚያ ውስጥ የሚገኘው የአንዱ ክልል በሌላ በሶማሊያ አካባቢ የሚገኘው የአንዱ ሰው ሲጎዳ ያው እንግዲህ ጦር እየተጫነ ሊኬድ ነው ማለት ነው እና ይሄ ገደብ ሊበጅለት ይገባል። ምክንያቱም እያንዳንዱ ክልል ሊታጠቅ የሚገባው መሳሪያ ምን እንደሆነ ህገ መንግስቱ ላይ የተቀመጠ ነገር አለ። የፌዴራል መንግስቱ ክልሎች ኢቭን የሚታጠቁትን መሳሪያ ሁሉ ይወስናል ይላል እና እሱን ክፍት አድርገውታል። የለም እንደመሰለኝ ከሆነ እነዚህ ከመደበኛ የነፍስ ወከፍ መሳሪያዎች በላይ የክልሉ ፖሊስና የክልል ሚሊሻዎች መታጠቅ ያለባቸው አይመስለኝም። ምክንያቱም በሀገሪቱ ውስጥ ለሚፈጠሩ ሀገርን የሚጎዳ ተግባር የመከላከያ ሰራዊት አለ። ከዚህ አኳያ በክልሎች አካባቢ የሚፈጠርም ነገር ካለ እኮ በክልሎች ከአቅማቸው በላይ ሲሆን የክልሉ መንግስት ጥያቄ መሰረት የፌዴራል መከላከያ ሰራዊት ጣልቃ ይገባል ይላል። እነዚህ ነገሮች አሉ እና እኔ ይሄ ልዩ ኃይል የሚባለው ነገር ያው አይታል እንግዲህ ባለፈው ጊዜ ልዩ ኃይል ሲሰለጥኑ ኮማንዶ በገመድ ሲወርዱ በምናምን ለመደበኛ ወታደር ለዚህ የኮማንዲስት አይነት እንትን እያየን ነበር። ተራራ ሲወርዱ በገመድ ወንዝ ሲሻገሩ ከፎቅ ላይ እንዴት ሲወርዱ የነበረው ያ ሁሉ ዝግጅት ምን ለማድረግ ነው? ማንን ለመውረር ነው? ምንድነው የሚል ነገር ተፈጥሮ ነበር። የፌዴራል መንግስቱ እዚህ ጋር አሰለጠንኩ ሲል የትግራይ ክልል ደግሞ አሰለጠንኩ ይል ነበር። በቅርቡ ደግሞ የኦሮሚያው እንደዚሁ አስመርቋል። እንደዚህ ሌሎች ነገሮችም ልናይ ነው እንግዲህ እና ይሄ ገደብ ሊበጅለት ይገባል ብዬ አስባለሁ። ምክንያቱም ሁሉም ከመከላከያ ሰራዊት ጋር መሳ ለመሳ የሆነ መሳሪያና የጦር ሰራዊት ታጥቆ ቁጭ ብሎ ለፌዴራል መንግስቱ በህገ መንግስቱ መሰረት ይተዳደራል ማለት ውሸት ነው። ይሄ የማይሆን ነገር ነው። ምክንያቱም የእነዚህ ሰዎች እብጠት አየኸው፣ እብጠታቸውን አበጡና ከፍተኛ ደረጃ ላይ ሲደርሱ ይሄ የታጠቁት መሳሪያ ያሰለጠኑት ሰው የሰራዊታቸውን ብዛት ሲያዩት የኢትዮጵያን የመከላከያ ሰራዊት ናቁት። ስለዚህ በተኛበት ያሻቸውን ነገር አደረጉት። የሰሜን ዕዝን የጎደላቸው መሳሪያ ነበር፣ እሱን ለመታጠቅ ሲሉ አደረጉ። ነገ አዲስ አበባ ላይ ሀረር ላይ ወይ የሆነ ቦታ ያለ የመከላከያ ሰራዊት እኮ ለመዝረፍ የማይሄዱበት ምንም ምክንያት የለም። በሀገሩ ሰው እኔ በጣም አስገራሚ ነገር ነው። ስለዚህ እነዚህ እብጠቶች ደረጃ ሊኖራቸው ይገባል። ስለዚህ ይሄ ልዩ ኃይል የሚባለው ነገር በእርግጥ ሁኔታው ሊለወጥ የሚችለው ይሄ ልዩ ኃይል የሚባለው ነገር ብዙዎች አሁን አንዳንድ በዚህ በፌዴራሊዝም ላይ ብዙ ስራ የሰሩ ምሁራኖች ሲናገሩ የልዩ ኃይል ችግር አለም። ልዩ ኃይል ይሄ የክልሎች የስልጣን መጠንና የስልጣን ሁኔታ በተለይም ይሄ የጎሳ ፖለቲካን ተንተርሶ የተመሰረተው የፌዴራሊዝም ስርዓት እስካለ ድረስ የልዩ ኃይል የመኖርና ያለመኖር ጉዳይ የሚያመጣው ለውጥ የለም። ችግሩ የዚህ የፌዴራሊዝሙ በጎሳ ፖለቲካ ላይ ያነጣጠረ መሆኑ ነው። እሱ ነው ችግሩ የሚሉ ሰዎች አሉ። እንግዲህ እነዚህ ነገሮች ከባድ ይመስሉኛል። የፌዴራል መንግስትም ሊያስብበት ይገባል። በተለይ በዚህ በልዩ ኃይል ጉዳይ በትግራይ የተፈጠሩት ሁኔታዎች ልንማርባቸው የሚገባ ናቸው። ይህንን በህግ አስታከን እነዚህን ሰዎች አደብ ከማስያዝና እነዚህን ህገወጥ የሆኑ ሰዎችን ለፍርድ ከማቅረብ ባሻገር እነዚህ ነገሮች በሌሎችም ክልሎች እንዳይደገሙና ነገ እንደገና የኢትዮጵያ ከፍተኛ ችግር እንዳይሆኑ አንድ ነገር ሊበጅለት ይገባል እና ህገ መንግስቱ እንደገና ታሽቶ እንደገና መታየትም ይኖርበታል። የህገ መንግስቱ ክፍተቶችም ህገ መንግስቱ በሚያዘው መሰረት ሊስተካከሉ የሚገባቸው ነገሮች ተስተካክለው ሀገሪቱ ወደ ልማት የምትሄድበት መንገድ መቀየስ ይኖርበታል። ይሄ የማይሆን ከሆነ ግን አደገኛ ነገር ነው የሚኖረው ወደፊት። ምክንያቱም ትግራይን ስታስታክስ ሌላው ይነሳል። ምናልባት ነገ እኮ የአማራው ክልልና የትግራይ ክልል
የአማራው ክልልና የኦሮሚያ ክልል ሁሉ እስከ አፍንጫቸው ከታጠቁ እርስ በርሳቸው ማይተራመሱበት ምክንያት የለም። የፌዴራል መንግስት ዳኛ ሊሆን ነው፣ ሊገላግል ነው ወይ ሊዋጋ ነው? ስለዚህ ይሄ አገር በጣም የሚያደክምና አገርን ወደ ኋላ የሚያስቀር ነገር ከጦርነት አዙሪት ውስጥ ሳንወጣ እድሜያችንን ሙሉ ልንሄድበት የምንችልበት የቤት ስራ ነው የተሰጠን። ያ የተሰጠንን የቤት ስራ ነው እየሰራን ያለ ነው። አሁን ክልሎቹም ህወሓት የጀመረችውን የልዩ ኃይል የማቋቋም እንትን ክልሎች ሲከተሉ የሰጠችንን የቤት ስራ ነው እየተቀበልን ይሄድ ነው። ይሄ ነገር ሊታሰብበት ይገባል ነው መለው ካሊ ላይ እንደዚህ ጋር ይሄን ካነሳ ይቀር ምናልባት በጣም ከዚህ ቀደም ሲተችና በምሁራን ዘንድም ሲቀርብ የነበረ አንዳንድ ሀሳቦች አሉ። ይሄ ልዩ ኃይል የሚባለው በራሱ መጠኑ ምን ያክል ነው? ምን ያክል ወታደር ነው መሆን ያለበት? ምን አይነት መሳሪያ ነው መታጠቅ ያለበት? አስፈላጊነቱ ምንድነው? ወደፊት ሊሰጠው የሚችለው ለሀገር የሚሰጠው ጥቅም ምንድነው? እነኚህና መሰል ሂደቶች ኢኮኖሚካሊ ራሱ ምንድነው የሚፈልገው ከዚህ በኋላ የዚህ ልዩ ኃይል ስፔሻል ፎርስ ተብሎ መቀመጣቸው ምንድነው የሚሉትን ነገሮች በጥናት ላይ በተመሰረተ መልኩ አይደለም የተካሄደውና ወደ ጥናት ይመለስ የሚል በዚህ ዘርፍ በወታደራዊ ሳይንስ ዘርፍ ጥናት የሚያደርጉና ጥናትና ምርምር የሚያደርጉ ተቋማት፣ ግለሰቦች፣ ምሁራን ይህንን በሰፊው ተሰርቶበት እንደ ህግ ራሱ ሲወጣ በመሰረታዊ በሆነ መልኩ ታምኖበት ከሆነኮ ጥሩ ነው። አንድ ነገር ያው በጥናት ላይ ከተመሰረተ የሌሎች ሀገሮች ተሞክሮ ምንድነው ብለህ ካሰብክ የነኛን ሀገር ተሞክሮና መሰል ሂደቶች የምታደርገው ነገር ወይም ደግሞ ከኛ ሀገር ጋር በምን መልኩ ይሄ ተግባራዊ ሊሆን ይችላል የሚለውን ሐሳብ ስታመጣ በጥናት ላይ መመስረት መቻል አለበት። አሁን አለበለዚያ ጥናት ካልሆነ የሆነን አካል ለማገዝ ወይም ደግሞ ለሆነ አካል ጥቅም ተብሎ የሚመሰረት ነገር ነውና ከጉዞውን ወደ ተሻለ ነገር ይመጣል ተብሎ ወይም ደግሞ አንድን ክልል የተሻለ ነገር ያደርጋል ተብሎ የታሰበ የሚሊተሪ ስትራቴጂ ወይ ደግሞ የሚሊተሪ አካሄድ ሌላ ዋጋ ሀገርን እንዳያስከፍል ትልቅ ስጋት ያላቸው ሰዎች እንዳሉ ከዚህ ቀደም የተለያዩ መጣጥፎችም ይሁን በተለያየ አይነት መልኩ በሚዲያዎች ላይ ሲስተጋባ የነበረ ሀሳብ ነው። ይሄ ሀሳብ አሁንም ዳግም ሊጠና ይገባል። ልክ ይሄ ጦርነት ካለቀ በኋላ ለመንግስትም ይሁን በዘርፉ ላሉ ምሁራን ትልቁ የቤት ስራ አንዱ ይህንን ከልዩ ኃይል ጋር በተያያዘ ያለው ጠቀሜታውና ጉዳቱ ምንድነው መምሰል ያለበት፣ እንዴት ነው መሄድ ያለባቸው፣ የህግ ማዕቀፋቸው እስከ ፓርላማ ድረስ ቀርቦ ምንድነው መሆን ያለበት የሚለው ታይቶ ማህበረሰቡን ባማከለ መልኩ የማህበረሰቡ ኢንተረስት ዛሬ ምንድነው በዚህ በልዩ ኃይል ዘንድ የሚለው ጭምር ከአንደኛው ክልል ወደ ሌላኛው ክልልስ ሲንቀሳቀሱ ያለው ነገር ምንድነው? ጀስት አሁን መከላከያ የተለያየ ቦታ ላይ የነበረ መከላከያ ወደዛ ተንቀሳቅሶ የሄደበትም አለ። መንግስት ደግሞ እዛ አካባቢ የሰፈረም ከፍተኛ የነበረ የመከላከያ ሰራዊት ኃይል ከዚህ ከባድሜ ጋር ተያይዞ በተፈጠረው ሁኔታ ላይ የተቀመጡ ነበሩ። ግን ዛሬ መከላከያ ባለፈውም ስናነሳ የነበረው ነገር አለ። የመከላከያ ለሀገር እንደ ሀገር በሀገር ሉዓላዊነት ላይ ለሚቃጡብን ጥቃቶች ደጀን ነው ለሁሉም ማለት ነው። የብሔሩ ጉዳይ፣ የእምነቱ ጉዳይ፣ ሌሎች ነገሮች ሳይነሱ እንደ ሀገር ነው የምታስበው። ከሀገር ሉዓላዊነት ጋር የምታያይዘው ልዩ ኃይል ጋር ግን ስትመጣ እንደኛ አይደለም የምታገኘው። ልዩ ኃይል ጋር የአማራ ልዩ ኃይል ከተባለ የሚያገለግለውም ሆነ ልክ እንደ አማራ ክልል ፖሊስ ሬስትሪክትድ የሆነ ነገር ነው። የዚህ የልዩ ኃይል ግን አሁን ላይ የደረሰበት ጽንሰ ሀሳቡ በምናልባት ጠለቅ ባለ እውቀት መታየት ያለበት ጉዳይ ይመስለኛልና ዳግም ወደ ጥናት ቢመለስ አሁን ህገመንግስቱ አለ። እኔ ህገመንግስቱ ላይ ስለ ልዩ ኃይል የሚባል ነገር ምንም የሚያሰፈረው ነገር የለም እኮ መሻሻል ካለበትም የለም። ስለዚህ ህገመንግስቱ ሆን ተብሎ ክፍተት ኖሮት እነዚህ ነገሮች እንዲሰሩ ያደረጉት ሰዎቹ ሆን ብለው ነው። ስለዚህ የዚህን ህገመንግስት ክፍተት መሙላት አለበት መጀመሪያ። ይሄ የህገ መንግስቱ ክፍተቶች ናቸው እነዚህ ነው። እኮ ያው በነገራችን ላይ ዳርስ እዚህ ጋር ተጨማሪ ሐሳብ ላንሳልና ያው ባለፈው አንድ ጊዜ የሆነ ጥናት ተሰርቶ አብዛኛው ማህበረሰብ ክፍል የህገ መንግስቱ ክፍተቶች እንዳሉና እንዲሻሻል የሚፈልግ ማህበረሰብ ክፍል አለ በተለያየ አይነት ዘርፍ። ምናልባት አንዱ ይሄ አንተ የምትለው ሐሳብ ነው የሚሆነው ማለት ነው። ህገ መንግስቱ ጋር መሻሻልም ካለበት የህዝብ ፍላጎት ከሆነ የተለያዩ የክልል መንግስታት ፍላጎት ከሆነ አሁን ያለውን ተጨባጭ የሚያማክል ከሆነ መሻሻል ካለበት ህገ መንግስቱ እኮ ህዝብን ለመምራት የተዘጋጀ ስለሆነ ለህዝብ መጠቀም ወይም ደግሞ ህዝብን ለመጥቀም የታቀደና የተቀመጠ መመሪያ ስለሆነ ከዛ አንፃር መቃኘት አለበትና ያልከው ሐሳብ ምናልባት እዚህ ውስጥ ክፍተትም ካለ በምሁራኖቹ ታይቶ እንዲቀርብ የሚል አይነት እንትኖች ከዚህ ቀደም ሲነሱ የነበሩ አሁንም እየተነሱ ያሉት ነገሮች እነኚህ ናቸው። ከጦርነት በኋላ ሌላ ዞሪቶች ውስጥ ስለምንገባ ማለት ነው። ምናልባት የምትጨምረው ነገር ከዚህ ጋር ካለ ነገር አስረግጬ መናገር የምፈልገው ነገር የሀገር እንግዲህ ፌዴራል መንግስት
ኢትዮጵያ የራሷ የሆነ የመከላከያ ሰራዊት አላት። ይህ የመከላከያ ሰራዊት የኢትዮጵያ ሉዓላዊነት ለማስከበር የሚያስችል አቅም ስልጠና እና መሳሪያ ሙሉ በሙሉ የተሟላለት ህብረ ብሔራዊ የሆነ ሰራዊት አለን። ይሄ ሰራዊት ባለበት ሁኔታ ልዩ ኃይል ተብሎ ሮኬት የሚታጠቅ ታንክ የሚታጠቅ የቡድን መሳሪያዎች ላውንቸር ፒኬም መትረየስ ዙ 23 ምናምን ታጥቀው በአደባባይ ላይ የሚፎክሩበት ምክንያት ያለ አይመስለኝምና ወይ ፌዴራል መንግስቱ እያንዳንዱ ክልል የራሱ መከላከያ ይኖረው ብሎ ይወስን፣ ካለበለዚያ ግን ፖሊስ ነው ያለው። ከዛ ባሻገር አስፈላጊ ከሆነ ሚሊሻ ነው ሊኖረው የሚገባው። ከነዚህ ውጪ ሶስተኛ ተደራቢ ሆኖ ልዩ ኃይል የሚባል ነገር ሊኖር አይገባም የሚል አቋም ነው ያለኝ በግሌ። ምክንያቱም ሁሉም የራሱ ልዩ ኃይል ካለው ይሄ ልዩ ኃይል የስልጣን ገደቡም ስልጠናውም የሚታጠቀውም መሳሪያ ቅድም እንዳልከው አሁን የሰራዊቱ ብዛቱም ራሱ የተቀመጠለትም ነገር ስለሌለ ራሱም ስለሌለ እስከነጭራሹም ስለሌለ ከሚጠቅመው ይልቅ ለኢትዮጵያ እንደ ኢትዮጵያ ጉዳት ነው የሚያመጣው። ይሄው ዛሬ እኮ በቢሊዮን የሚቆጠር ብር ነው የከሰር ነው። የለንም፣ ድሆች ነን፣ ረሀብተኞች ነን፣ ስራ አጦች ነን፣ ብዙ ነገር የሚጎሉ ነገሮች አሉ። እነዚህን ነገሮች ማስተካከል በሚገባን ሰዓት በየዕለቱ በሚሊዮን የሚቆጠር ብር እያፈሰስን አንደኛ የምናካሄደው ልማቶች ኦሬዲ ቆመዋል፣ ስታክ አድርገዋል። ተመልከት፣ በዚህ ወቅት በጣም አደገኛ ወቅት ላይ ነው ያለነው። ካሊድ አንበጣው ያደረሰውን ጉዳት አይተናል። በዛ ላይ የኮሮናው ጉዳት አለ። እነዚህ ነገሮች በዛ ላይ ደግሞ እኛ በጣም ድሆች ነን። እነዚህ ነገሮች ተደርበው ይሄ ጦርነት ይሄ ሳቦታጁ ራሱ ኢኮኖሚካል ሳቦታጁ ራሱ ተጨምሮበት እንደገና ይሄ ጦርነት ሲጨመርብን ምን ያህል ልንደቅ እንደምንችል አስበው። እንደውም እኮ እንደው እንደ ፈጣሪ እርዳታ ካልሆነ በስተቀር ቆመን መሄድም እንችላለን እንዳለብን ችግር ብዛት አኳያና እንኳን ይሄ ጦርነት ተጨምሮብን ይሄ ጦርነት ተጠናቆ ቶሎ ወደ ልማት ለመግባት ደግሞ እነዚህ ጦርነቱን የፈጠሩትን ነገሮች ማናስተካክል ከሆነ ያስቸግረን ይመስለኛል። እና ለዚህ ነው እኔ ልዩ ኃይል የሚባለው ነገር ከጥቅሙ ጉዳቱ ያመዝናል የሚል ግምት ነው ያለኝ እኔ። እስቲ እንግዲህ ጥሩ ነው ያነሳው ሀሳብ። ምናልባት እንግዲህ የሚመለከታቸው አካላቶች እዚህ ላይ ትኩረት ሰጥተው ይሰሩበታል ብለን እናስባለን። አሁን ካለንበት አዘቅት ሲወጣ ወይም ደግሞ እግረ መንገዱን የሚሰራ ነገር ነው። ባለፈውም እንዳልነው ጦርነቱ በአጭር ጊዜ ውስጥ ይገባደዳል ተብሎ ኦልሞስት ወደ ከፍ ወደ ቀናቶች እየሄደ ነው። እነኚህ ቀናቶች ተደማምረው የሚሰጡት ውጤት አለና ከዛ ውጪ ምናልባት ከዚህ ጋር ሰዓት ካለን ትንሽ መነሳት ያለበት ጉዳይ ይሄ ከዚህ ከጦርነቱ ጋር በተያያዘ ባለፈው ያነሳነው ለምሳሌ የሚዲያው ሚና ምንድን ነበር የሚል ሀሳብ አንስተናል። ዛሬ ደግሞ እስቲ የሲቪክ ተቋማት ሚና ምንድን ነው የሚለውን ሲቪክ ተቋማት ሲባሉ እነማን ናቸው ምንድነው የሚለውን ትንሽ ሀሳብ እንስጥበትና ምናልባት ደግሞ ሰዓት ካልበቃም በቀጣይ በሰፊው የምንመለስበት ርዕሰ ጉዳይ ይሆናል። እዚህ ጋር ከዚህ ጋር በተያያዘ ምንድነው በዋናነት አሁን ይሄ ሲቪክ ተቋማት የምንላቸው ተቋማት ከመንግስትምና እንዲሁም ደግሞ ከግለሰብ ፍላጎት ውጭ ሆኑ የተወሰኑ ግሩፖች ወይም ደግሞ ግለሰቦች ወይም ደግሞ የተወሰኑ ቡድኖች ስብስብ በጋራ ባላቸው አላማ ወይም ደግሞ ይሄ ኮመን ኢንተረስት በምትለው አይነት ነገር ላይ የተመሰረቱ ነገሮች ናቸው። ይሄ ያው ሲቪክ ተቋማት እንግዲህ ሚዲያውን ጨምሮ ይሄ የተለያየ አይነት ማህበራቶች ኢቭን ፖለቲካል ፓርቲ የምንላቸውን የሰብአዊ መብት ተቋማት ወይም ደግሞ አክቲቪስቶቹን እና መሰል ኤንጂኦቹን ይሄ ጠቅላላ መንግስታዊ ያልሆኑ ተቋማትን መናካትበት ሰፋ ያለ የተቋማት ሂደት ነው። ይሄ ሲቪክ ተቋማት እንግዲህ ከምስረታቸው ጀምሮ ወደ ኋላ መለስ ብለን ስናይ ብዙ በተለያየ ጊዜያት በዓለም አቀፍ ደረጃ ጥሩ ተግባራትን የፈጸሙ ወይም ደግሞ በተለይ ሀገራት ወይም ደግሞ ህዝቦች በቀውስ ውስጥ በሚስተናገዱበት ሁኔታ ላይ ከዛ ለመውጣት ብዙ አስተዋጽኦ ያበረከቱ ወይም ደግሞ የሚያበረክቱ ተቋማት ናቸው። ከዚህ ጋር በተያያዘ እንግዲህ ያው ጥሩም ጎን እንዳለው ሁላ የሲቪክ ተቋማት ሚና በሁለቱም አይነት ጎን የምናይበት ተጨባጭ አለ። ሲቪክ ተቋማትን በዋናነት ምናልባት እንደ ዓለም ባንክም ትርጓሜ አሰጣጥ ወይም ደግሞ ምንድነው በዋናነት እነኚህ ሲቪክ ተቋማት ማከናወን አለባቸው ብለው ያስቀመጣቸው ነገሮች አሉ። ለምሳሌ አሁን ፕሮቴክሽን የምንለው ነገር ከለላዎችን የመስጠት ሁኔታዎች አሉ። የማስታረቁ ሚና ለምሳሌ አሁን ሰሞኑን የተደረጉ ያሉ ድርድሮች አሉ። ድርድር መካሄድ አለበት ብለው በዓለም አቀፍ ደረጃ ተጽዕኖ እየፈጠሩ ያሉ ተቋማቶች አሉ። ሌላ ደግሞ የሰላምን የማስተማር ሂደቶችን የሚከናወነው በእነኚሁ በሲቪክ ማህበራት ነው። ከዚህም ባሻገር አለፍ ስትል ቀድሞ
የማስጠንቀቅ አይነት እንዲያ ችግሮች ሊፈጠሩ ይችላሉ ጥንቃቄ ሊያደርግ ይገባል መንግስት ማህበረሰቡ ሊያደርግ ይገባል የሚል እነኚህን መሰል ሰፋ ያለ ስራዎችን የሚያከናውኑ ሲቪል ተቋማት በእኛ አሁን ባለንበት ተጨባጭ ወይም ደግሞ አሁን ባለንበት ሂደት ላይ ሚናቸው ምንድነው በተለይ ከዚህ ከጦርነቱ ጋር በተያያዘ ማለት ነው እዚህ ጋር እንግዲህ ያው ብዙ የሚነሱ ነጥቦች ቢኖሩም በዋናነት የተለያዩ ሲቪክ ተቋማት እንዳሉ ይታወቃል እዚህ ሀገር ላይ እነኚህ ሲቪክ ተቋማት ከዚህ ከጦርነቱ ጋር በተያያዘ በስነ ልቦና ጉዳይ የሚሰሩ ይኖራሉ በማህበራዊ ላይ እዛው ግንኙነቶችን የሚያነሱ ይኖራሉ የተለያዩ አይነት ፈንድ ሬይዚንግ ያካሄዱ ወይም ደግሞ የገቢ ማሰባሰቢያዎችን ያደረጉ የተጎዱ ማህበረሰቦችን የሚጠግኑ ወይም ደግሞ በዛ ላይ የሚሰማሩ እነኚህ ሁሉ ዘርፈ ብዙ የተቋማት ስብስብ ዛሬ ላይ የሚጠበቅባቸው ትልቅ ኃላፊነት አለ ሀገር በተለይ የሀገር ውስጥም አሉ የውጭም አሉ ስለዚህ በተለይ የሀገር ውስጡ ሚናቸው ከፍተኛ መሆን ያለበት ወቅት አሁን ነው በፖለቲካው ዘርፍ እንደ ትግራይ ክልል ስትወስድ ከዚህ በኋላ የፖለቲካ መረጋጋት እንዲፈጠር ይኖርበታል የትግራይ ክልል የፖለቲካ ሪዮት ዓለሙን በለው የማህበረሰቡ አመለካከት በለው ማህበረሰቡ ያለበትን ተጨባጭ እነኚህ በሙሉ መቀየር የሚጠበቅባቸውና እንደ ሀገር ከመላው ኢትዮጵያውያን ማህበረሰብ ጋር ተመቻችተው የሚሄዱበትን እድል የሚፈጥሩት አብዛኛው ጊዜ እነኚህ የሲቪክ ተቋማት ናቸው እነኚህ የሲቪክ ተቋማት በዚህ ረገድ ላይ ዝግጅቶችን ቀድመው መጀመር መቻል አለባቸው በዓለም አቀፍ ደረጃ እንግዲህ ያው ብዙሃኖቹ ቀድመው ተንብየው ነው ነገሮችን የሚሰሩት አሁን ለምሳሌ ቀይ መስቀልን መውሰድ ይችላል ቀይ መስቀል ቀይ ጨረቃ አድርገው በጋራ ይሰሩበት ያለው ሱዳን ላይ አሁን ላይ የተፈናቀሉ ዜጎችን የመድረስ አይነት ስራዎች ቀድሞ ታስቦ ነው እስከ 2000 ድረስ እስከ 200,000 ድረስ የሚደርሱ ተፈናቃዮች ሊኖሩ ይችላሉ ብለው በማሰብ ቅድመ ዝግጅቶች የሚደረጉበት ወደ ሀገር ይመለሱ ተብሎ መንግስትም እያደረገ ያለበት ሁኔታ እዛ አካባቢ ላይ የሚፈጠሩትን ቀውሶች ምናልባት እንግዲህ አሁን ላይ የዓለም የተባበሩት መንግስታት ድርጅት እነኚህ መንግስት የዘጋቸውን የኮሙኒኬሽን ወይም ደግሞ የግንኙነት መንገዶችና መሰል ሰብአዊ እርዳታ የምናደርስበትን ነገሮች ኢትዮጵያ መንግስትም እየፈቀደ ነው የሚባሉ ወሬዎች አሉ አሁን ላይ ከዚህ ቀደም ለጥንቃቄ ሲባል እነኚህም የህወሓት አመራሮች እንዲያወጡ በሚል በተለያየ አይነት እገዳ ውስጥ ያለ ነበርና አሁን እነኚህ ሲከፈቱ የሚመጡት እነኚህ ሲቪክ ተቋማት ናቸው በዋናነት የነኚህ ሲቪክ ተቋማት ሚናቸው ግን መሆን ያለበትና ገደቦች ላይ በተለይ ጥንቃቄ መወሰድ ያለባቸው ነገሮች አሉ ከዚህ ቀደም የተለያየ ቦታ ላይ ከውጭ የሚመጣ ፈንድ ሁሉ ጊዜም ይዞ የሚመጣው ነገር ስላለ በዋናነት ለምሳሌ አሁን ሲቪክ ተቋማቶቹ ሲገቡ የራሳቸውን አላስፈላጊ የሆነ አይዲዮሎጂን ከመጫን አንፃር ማህበረሰቡ ላይ ጥንቃቄ መደረግ ያለበት ሁኔታ አለ መንግስት እነኚህን እያሰበበት እግረ መንገዱ ግን ሲቪክ ተቋማቶች ራሳቸውን የማዘጋጀት ትልቅ እርከን ላይ የሚገኙበት ወቅት ነው ያለውና ማህበረሰቡ በጤና ጉዳይ ላይ የሚሰሩ ሲቪክ ተቋማት ሊሆኑ ይችላሉ በፖለቲካው ዘርፍ የሚሰሩ ሊሆኑ ይችላሉ በሃይማኖታዊ ጉዳዮች ላይ የሚሰሩ ይሆናል እነኚህ በሙሉ የጋራ ምናልባት ሀገር ውስጥ የሲቪክ ተቋማት ማህበር አለ ፍቃድም አሁን እንደ ድሮ ሳይሆን ጠንከር ባለ መልኩ ያንንዱ ሲያወጣ አላማውን ገልጾ ምን ብሎ የሚሰራ እዚህ ማቀፍ ውስጥ ሰብስበው የሚያስቀምጣቸው ነገሮች አሉና ከዚህ ጋር በተያያዘ ሲቪክ ተቋማት ትልቅ ሚና ይጠበቅባቸዋል ለዛ ዝግጅት እንዲያደርጉ ያው መልእክታችንን ያስተላልፈን ሰዓት ምናልባት ላይ በቃን ይችላልና አሁን ላይ ደግሞ የተከሰቱትን ተጨባጭ ሀገራዊ ክንውኖች ከዚህ ከጦርነቱ ጋር በተያያዘ የተወሰነ እንበልና ፕሮግራማችንን እንዘጋለን ብዙ የሚያናግረን ይመስለኛል ምክንያቱም በአንድ ሀገር የዲሞክራሲ ስርዓት ግንባታ ውስጥ የሲቪክ ማህበራት አስተዋጽኦ የጎላ ነው ብዙ ነገሮች ማንሳት እንችላለን ምናልባት ወደ ኋላ ሄደን ምርጫ 97ን እናነሳ በምርጫ 97 ወቅት ነፃና ግልጽ ገለልተኛ የሆነ አቋም ይዘው ምርጫው እንዲከናወን ሲያደርጉ የነበሩ ሲቪክ ማህበራት ነበሩ እነዚህ ሲቪክ ማህበራት በሲቪሎች ዘንድ ምርጫ ምንድነው ምርጫዎች እንዴት ነው የሚከናወኑት ምርጫ ማለት ለህዝቡ ለሀገሩ ምን ይጠቅማል በዲሞክራሲያዊ ስርዓት ውስጥ ምርጫ ምንድነው እነዚህ ርዕሶች ወስደው ወደ ታችኛው ህብረተሰብ ዘንድ በማድረሱ ረገድ የፖለቲካ ምሁራንን የራሳቸው የሚያዘጋጇቸው በጣም ብዙ ድርጅቶች ከፍተኛ አስተዋጽኦ አድርገዋል በዛ ወቅት ስለዚህ ምርጫ 97 በአብዛኛው ህዝቡ ቅንጅት ጎበዝ ስለሆነ ወይንም ኢህአዴግ መጥፎ ስለሆነ አልነበረም በምርጫው ላይ ተሳተፈው ሲቪክ ማህበራት ከግማሽ በላይ የሆነውን ህዝብ 50% ያህል የምርጫውን እንቅስቃሴ ጎላ እንዲል ያስተዋጽኦ ስላበረከቱ ይመስለኛልና ሲቪክ ማህበራት በዲሞክራሲ በአንድ ሀገር የዲሞክራሲ ግንባታ ውስጥ ያላቸው ደረጃ በጣም ከፍተኛ ነው ካሊድ በጦርነት ወቅትም እንደዛው ነው ማስበው አሁን እኛ ጦርነት ላይ ያለነው
ሲቪክ ማህበራቶቻችን ባለፉት 27 ዓመታት ኢህአዴግ ለራሱ እንዴት ይጠቀምባቸው እንደነበረ ግን የነሱ የሲቪክ ማህበራቱ ተፈጥሯዊ ባህሪ ከአምባገነኖችና ትክክለኛ ካልሆኑ መንግስታት ጋር የሚሄድም ስላልነበረ ብዙ ጊዜ ግጭት ይፈጠር ስለነበረ በዛ የተነሳ በተለይ ድንበር ተሻጋሪ የሆኑ ሲቪክ ማህበራት ሙሉ በሙሉ ነበር ያገዳቸው። አገር ውስጥ ያሉ ሲቪክ ማህበራት ደግሞ ታንቀው አብዛኛው ማህበራት እንዲፈርሱ ተደርጎ ነበር። ምናልባት እንግዲህ ባለፉት 3 ዓመታት ከለውጡ በኋላ ሲቪክ ማህበራት እንደገና ተመስርተው እንቅስቃሴ መጀመራቸው ነው። በዚህኛው ሰዓታችን ይሄን ነገር አንስተን የምንጨርስ እንደሚመስለኝ ከሆነ በሚቀጥለው ማክሰኞ ይሄን ርዕስ እንደገና ይዘን ብንመጣ ጥሩ ይመስለኛል። ግን ተመልካቾቻችን እንዲረዱ የምፈልገው በኢትዮጵያ የዲሞክራሲ ስርዓት ግንባታ ውስጥ ሲቪክ ማህበራት ያላቸው ድርሻ በጣም ይጎላ ነው። ይሄንን እንያዝና ፕሮግራማችን ለሚቀጥለው እናዘጋጅ። በተሳትፎም ደረጃ ከነኚህ ሲቪክ ማህበራት ጋር ቁርኝቱን ማስፋትና ማጎልበት መቻል አለበት። እነኚህ ተቋማት በጣም በሀገር አንተም እንዳልከው በዲሞክራሲ ግንባታውም እንዲሁም ደግሞ በሰላም ግንባታው ላይ ከባድ የሆነ አስተዋጽኦ የሚያበረክቱ ናቸው። ከዚህ ባሻገር ደግሞ በዋናነት ይሄ ህዝባዊ ጉዳት ሲከሰት ቀድመው ግንባር ቀደም ሆነው አገልግሎት የሚሰጡ ተቋማት እነኚህ ናቸውና ከነኚህ ጋር ቁርኝቱንም ማጠናከር ይኖርበታል። ሲቪክ ተቋማት እንግዲህ የሚጠበቅባቸው ሚና ሰፊ ነው። ቀደም ሲልም እንዳለው ሳምንት እንዳልከው ይሄንና ሌሎችም ተያያዥነት ያላቸው ርዕሶች ከዚህ ከፍትህ ጋር የምናነሳው ነገሮች አሉ። ከአንድ ሀገር ከዚህ ከጦርነት በኋላ የሚኖረው የፍትህ ስርዓት ምን መሆን አለበት፣ ህግን የማስከበር ወይም ደግሞ የህግ የበላይነትን የማስከበር ሂደቶች በሰፊው አሁን የፍርድ ቤት ጉዳዮች ቀጣይ የምናነሳቸው ሰፋፊ አጀንዳዎች ይኖራሉና ከዚህ ጋር በተያያዘ ለዛሬ በዚህ እናበቃለን። ውድ የፕሮግራማችን ተከታታዮች ፕሮግራማችን የተከታተላችሁትን ይመስል ነበረ። ፕሮግራሙን አዘጋጅተን በማቅረብ እኔ ካሂድ መሐመድ እንዲሁም ዳርሰማ ሶሪ ከእናንተ ጋር ቆይታ አድርገናል። በእኛ ፕሮግራሞች ላይም እንዳጠቃላይ በሰላም ቲቪ ፕሮግራሞች ላይ የሚኖራችሁን አስተያየት በተለያየ አይነት የሀሳብ መስጫ ሂደቶች ሀሳቦቻችሁን ልትልኩልን ጋብዛለን። ያው የተለያዩ አስተያየቶች እየመጡ ነው። እውነታዎችን በዚህ መልኩ እኛም እየቃኘን የራሳችንን ምልከታም እየጨመርንበት ወደ እናንተ እያደረስን ያለ ነው። በቀጣይ አጋጣሚ ሰሞኑን በኤስቲ ላይ ፕሮግራሞቻችን እየተላለፉ ናቸው። ተመልካቾቻችንም በኤስቲ ቴሌቪዥን ላይ የአየር ሰዓት ከ3 ሰዓት እስከ 5 ሰዓት ድረስ ያለን የአየር ሰዓት አለ። በዛም ፕሮግራማችንን እንዲከታተሉ እንደሚችሉ ጥሩ አስተዋውሳለሁ። በቋሚነት በቢላል ቴሌቪዥን ቢላል ሳተላይት ቴሌቪዥን ላይ ከምሽት 3 እስከ 5 ሰዓት ብዙውን የአየር ሰዓት እየሸፈነ ነውና እዛ ላይ መከታተል ትችላላችሁ። በሶሻል ሚዲያ በዩቲዩብ አድራሻዎቻችን ሙሉ ፕሮግራሞቻችንን ማግኘት ትችላላችሁ። የዛሬውን በዚሁ አበቃን። በሌላ ፕሮግራም እስከምንገናኝ መልካም ጊዜ። የኛ መድረክ ሰላም 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 ቲቪ ለእውነት